አንዳንድ ጎበዞች ጀዋር ብሔራዊ ጥቅም በማስከበር ረገድ በአባይ ግድብ ዙሪያ ያሳየ የማወላወል አቋምና ተሟጋጅነት የሚል ዘገባና ትንታኔ በማቅረብ የጀዋርን ተክለ ስብዕና ለመገንባት ጥረት ሲያደርጉ እያየን ነው። ያስተሳዝባል። ለብሔራዊ ጥቅም መቆምህ የሚታወቀው በአዘቦቱ የድጋፍ መግለጫና ትንተና በማውጣት ሳይሆን ሀገር ብሔራዊ ጥቅሟን ለማስከበር ጉድ ጉድ በምትልበት በወሳኝ የፈተና ቀን በምታሳየው አቋም፣ ድጋፍ፣ ትብብር፣ ስልታዊ አጋርነትና ቁጥብነት ስትሬንግዝ ኮኦፕሬሽን ፓሽንስ ኤንድ ሪስትሬንድ ነው። በእነዚህ ሀገሪቷ ወሳኝ የፈተና ወራት በተለይ የአባይ ግድብ ድርድር ወቅት መረጃዎች የሚያሳዩት ጀዋር ሀገሪቷን ትርምስ ውስጥ በማስገባት ወይም ግጭት በማቀጣጠል ነው። ግልጽ የአደባባይ የመረጃ ምንጮችን ኦሲኤን ቱልስን ተጠቅሜ ያዘጋጀሁትን የኩነት ቅድመ ተከተል ወይም ኢቨንትስ ታይምላይን እስኪ እንያቸው። አንደኛ፣ በአሜሪካ አደራዳሪነት ወቅት ግብጽ በደጅ ጠኚዎቹ አማካኝነት በወቅቱ የአሜሪካ አቃቤ ንዋይ ጽሕፈት ቤት ኃላፊ ሴክሬታሪ ኦፍ ትሬዠር የነበረውን ሎቢ በማድረግ ጥቅምት 23 2012 ዓ.ም በትራምፕ አደራዳሪነት ድርድር ለማድረግ ቀን ተቆረጠ። ለዚህ ድርድር ኢትዮጵያ ዝግጅት እያደረገች በነበረችበት ወቅት ጀዋር መሐመድ ጥቅምት 12 2012 ዓ.ም በመንግስት ኃይሎች ተከበብኩኝ የሚል መልእክት በማህበራዊ ሚዲያ በማሰራጨት በመላው የኦሮሚያ ክልልና በአዲስ አበባም ጭምር ከፍተኛ ሁከትና ግጭት እንዲፈጠር አድርጓል። በዚህ ግጭት ሳቢያ በርካታ ሰዎች ሕይወታቸውን ያጡ ሲሆን ብዙ ንብረትም ወድሟል። በጀዋር ምክንያት ሀገር እንዲህ አርብ ላይ ቆማ የኢትዮጵያ ተደራዳሪዎች ወደ ዋሽንግተን አቀኑ። ሁለተኛ፣ የሃጫሉ ግድያና የኪንሻሳው ድርድር። የአሜሪካው ድርድር ለግብጽ ያደላ በመሆኑ በኢትዮጵያ እምቢተኝነት ከከሸፈ በኋላ የአፍሪካ ህብረት አደራዳሪ ሆኖ ቀረበ። ድርድሩ ሐምሌ 2 ቀን 2012 ዓ.ም ጀምሮ በሶስቱ ሀገራት ኢትዮጵያ፣ ግብጽ፣ ሱዳን መካከል እንደሚካሄድ ቀን ተቆረጠ። ከድርድሩ ሳምንት በፊት ሃጫሉ ሁንዴሳ ሰኔ 22 ቀን 2012 ዓ.ም ተገደለ። ጀዋር መሐመድ ግድያው ከተፈጸመ በኋላ ወዲያውኑ በማህበራዊ ሚዲያ ገጾቹ ላይ የግድያውን መንስኤና ተጠያቂነት በተመለከተ ጥርጣሬዎችን በመፍጠር ከፍተኛ ቁጥር ያለው የማህበራዊ ሚዲያ ተከታዮቹንና እመራዋለሁ የሚለውን የተደራጀ ወጣት ቡድን ስሜት በማነሳሳት ወደ ጎዳና እንዲወጡና ተቃውሞ እንዲያደርጉ አነሳስቷል። ይህንንም ተከትሎ ተቃውሞ በፍጥነት በመላ የኦሮሚያ ክልልና በአዲስ አበባም ተሰራጭቷል። የህይወት የአካልና የንብረት ጉዳትም ደርሷል። እንዲሁም ጀዋርና ሌሎች አክቲቪስቶች የሃጫሉን ሞት ከመንግስት ጋር በማገናኘት የፖለቲካ ትርምስ እንዲኖር አድርገውታል። ይህም በወቅቱ በመንግስት ላይ የህዝብ ቁጣና ተቃውሞ በማነሳሳት ግጭቱ እንዲባባስ አስተዋጽኦ አበርክቷል። በአጠቃላይ የሃጫሉን ሞት ተከትሎ ለተፈጠሩ የግርግርና የግጭት ኩነቶች የጀዋር መሐመድ ሚና ግጭት በማባባስ እንደ አቀጣጣይ ወይም ደግሞ ካታሊስት ኦር አምፕሊፋየር ሆኖ አገልግሏል። እንግዲህ አገር አርብ ላይ በቆመችበት በዚህ ወቅት ነበር የኢትዮጵያ ተደራዳሪዎች ወደ ኪንሻሳ የሄዱት። ድርድሩ ከሐምሌ 2 እስከ 13 2012 በቆየበት ወቅትም ግጭቱ አልበረደም ነበር። ይህ የድርድርን አቋም እንዴት ይጎዳል? ሀገራት ብሔራዊ ጥቅማቸውን ለማስከበር ወደ ድርድር ጠረጴዛ ሲመጡ በተቃራኒያቸው ላይ የላቀ የድርድር አቋም ፖዚሽን ኦፍ ስትሬንግዝ እንዲኖራቸው ያላቸው ብሔራዊ የተጽዕኖ አቅም ወይም ደግሞ ናሽናል ኢንስትሩመንት ኦፍ ፓወር በመጠቀም በግልጽና በህቡ የተለያዩ የተጽዕኖ ተግባራትን ኢንፍሉዌንስ ኦፕሬሽንን ይፈጽማሉ። ይህም በድርድር ወቅት ተፈላጊውን ውጤት የማግኘት ዕድል ይጨምራል፣ የማስፈራራትና የማሳመን አቅምን ይሰጣል፣ እንዲሁም ተለዋዋጭነትንና ምርጫን ያሰፋል። ባጭሩ በዓለም አቀፍ ግንኙነት የላቀ የድርድር አቋም የሚፈለገውን ግብ ለማሳካት ወሳኝ መሳሪያ ነው። በተቃራኒው ደግሞ ደካማ ሆነ ከተገኘህ የመጣውን ውጤት ሁሉ ለመቀበል ትገደዳለህ። ለዚህ አብነት የሆናችሁ ዘንድ ዩክሬንና ራሽያ ወደ ድርድር ጠረጴዛ ሲመጡ የላቀ የድርድር አቋም እንዲኖራቸው የሚፈጽሟቸውን ወታደራዊ፣ ዲፕሎማሲያዊ እና የስነ ልቦና ጦርነትን በተመለከተ ከዚህ በፊት የጻፍኩትን መመልከት ትችላላችሁ። አሁን ደግሞ ከላይ ያየናቸውን የቅድመ ድርድር ጀዋር መራሽ ግጭቶች የኢትዮጵያን የድርድር አቋም እንዴት እንደጎዱ፣ በአንጻሩ ግብጾችን እንዴት እንደጠቀሙ እናያለን። እነዚህ የውስጥ ግጭቶች በኢትዮጵያ ተደራዳሪዎች ላይ የድርድር አቅማቸውን እንደሚያዳክሙ እሙን ነው። ምክንያቱም የውስጥ ግጭት ሲከሰት የመንግስትና የህዝብ ትኩረት ከውጭ ጉዳዮች ይልቅ ወደ ውስጣዊ ችግሮች ያዘነብላል። ይህ ደግሞ በድርድር ላይ ያለውን አቅምና ዝግጅት እንዲቀንስ ያደርጋል። የስነ ልቦናው ጫናም ከፍተኛ እንደነበር መረዳት አያዳግትም። በተጨማሪም በተፈጠረው የፖለቲካ አለመረጋጋት ድርድሩን በሚመለከት ወጥ የሆነ አቋም እንዳንይዝ አድርጎን ነበር። አንዳንዶች የፕሮፓጋንዳ መሳሪያዎቻቸውን በመጠቀም ግድቡ ተሽጧል በማለት የፖለቲካ ትርፍ ለማግኘት በዘመቻ መልክ ይሰሩበትም ነበር። ይህ ደግሞ ኢትዮጵያውያን በአንድ ድምፅ ለመናገር እንድንቸገር በማድረግ የድርድር አቋማችን እንዲዳክም ምክንያት ሆኗል። በውስጥ ግጭትና አለመረጋጋት የምትታወቅ አገር በዓለም አቀፍ መድረኮች ላይ ያላት ተአማኒነት እንዲቀንስ ያደርጋል።
ለሀገራችን አቋም የሚሰጡትን ትኩረትና ድጋፍም ሊቀንስ ይችላል። በአንጻሩ እነዚህ ግጭቶች ለግብፅ የላቀ የድርድር አቋም እንዲኖራቸው ትልቅ ዕድል ፈጥሯል። ግብፅ በኢትዮጵያ ውስጥ የነበረውን አለመረጋጋት በመጠቀም የሞራልና የስነ ልቦናዊ የበላይነትን አግኝታለች። ኢትዮጵያ በውስጥ ችግር የተመሰቃቀለች ሀገር ናትና ስለ ግድቡ በብቃት መደራደር አትችልም የሚል ትርክትም ለመፍጠር ሞክራለች። እንዲሁም ግብፅ ሁልጊዜም የአባይ ግድብ ድርድር ከአፍሪካ ህብረት ይልቅ በአሜሪካና በተባበሩት መንግስታት ድርጅት እንዲመራ ትፈልጋለች። በኢትዮጵያ ውስጥ የተፈጠሩ ግጭቶች የሀገሪቱን የውስጥ ድክመትን እንደ ማሳያም በመጥቀስ ድርድሩ ወደ ዓለም አቀፍ መድረኮች ለማምጣት ተጨማሪ ምክንያት ሆኖታል። በተጨማሪም ግብፅ ይህንን የውስጥ ችግርና አለመረጋጋት በዓለም አቀፍ መድረክ ላይ በአብነት በማንሳት ኢትዮጵያ ደካማ አድርጋ በማቅረብ ለራሷ ድጋፍ እንድታሰባስብ ረድቷታል። በአጠቃላይ ከጀዋርና ከሌሎች የፖለቲካ ኃይሎች መነሻነት ሲፈጠሩ የነበሩ የሀገር ውስጥ ግጭቶች የኢትዮጵያን የውስጥ ግጭት የሀገሪቱን የድርድር አቅም አዳክሞ ለግብፅ መንግስት ደግሞ የላቀ የፖለቲካና የስነ ልቦና የድርድር አቋም እንዲኖራት አስችሏል። ክብርና ሞገስ ሀገር አርብ ላይ በቆመችበት በጽናት የሀገራችንን ብሔራዊ ጥቅም ላስከበሩ ጀግኖች ተደራዳሪዎች፣ ክብርና ሞገስ ከጥንስስ እስከ ፍጻሜ በቆራጥ አመራርነት ለተሳተፉ ለሀገሬ መሪዎች በሙሉ፣ ክብርና ሞገስ ግድቡ ዳር እንዲደርስ ላብ ደምና ገንዘባቸውን ለዋሉ ዜጎች በሙሉ፣ ክብርና ሞገስ በወትሮ ዝግጁነት የግድቡን ደህንነትና ጸጥታ ሲያስከብሩ ለነበሩ ላሉትና ወደፊትም ለሚመጡ ለሀገር መከላከያ ፖሊስ፣ መረጃና ደህንነት አባላት በሙሉ እያልኩኝ የዛሬውን የሬል ላይን ትንታኔ ፕሮግራም በዚህ አበቃውን። ሌላ ፕሮግራምና በሌላ